ድንጋዩ ተንከባሏል። አሜን። ማርቆስ ምዕራፍ 16 ከ1 እስከ 4 እና ማቴዎስ 28 ከ1 እስከ 6 አንድ አይነት የሆኑ ታሪኮችን እናገኛለን። ማርቆስ ምዕራፍ 16 ከ1 እስከ 4 እንደዚህ ይላል። ሰንበትም ካለፈ በኋላ መግደላዊት ማርያም፣ የያዕቆብ እናት ማርያም፣ ሰሎሜም መጥተው ሊቀቡት ሽቶ ገዙ። ከሳምንቱም በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብር መጡ። እርስ በርሳቸውም ድንጋዩን ከመቃብር ደጃፍ ማን ያንከባልልናል ይባባሉ ነበር። ድንጋዩ እጅግ ትልቅ ነበርና አሻቅበውም አይተው ድንጋዩ ተንከባሎ እንደነበር ተመለከቱ ይላል። ድንጋዩን ማን ያንከባልልናል? ዛሬ ግን አንድ የምስራች አለኝ። ድንጋዩ ተንከባሏል። እንግዲህ በትንሣኤው ማለዳ ወደ መቃብር ሲሄዱ የነበሩ እናቶች ነበሩና ተስፋ ያደረጉት ይበጀናል ያሉት ደግሞ በሦስተኛው ቀን እንደሚነሳ ያበሰራቸው ኢየሱስ ክርስቶስ ተገሎ ተሰቅሎ በመቃብር ውስጥ ገብቶ መቃብሩ ደግሞ በትልቅ ድንጋይ ታትሞ ተዘግቶበት በነበረበት ሰዓት በሰንበት ቀን በማለዳ ልክ ፀሐይ መውጣት ሲጀምር እነዚህ እናቶች ሮጠው በዚህ መቃብር ውስጥ ሊያዩ ሽቶ ሊቀቡ ሽቶ ገዝተው በማለዳ ይሄዱ ነበር። ይህንን ነገር ሲነጋገሩ ድንጋዩን ማን ያንከባልልናል እያሉ በመካከላቸው እየተወያዩ ይሄዱ ነበር። አንደኛ ድንጋዩ በእነሱ አቅም የሚነሳ የሚንከባለል ባለመሆኑ ነው። ሴቶች ናቸው። ድንጋዩ ትልቅ ነው። በቃ ከአቅማቸው በላይ ነው የሆነው ነገር። ይሄ ድንጋይ ደግሞ ላሰቡበት ዓላማ ሽቶ ለመቀባት እየሄዱ ነው። ጉዟቸውን የሚገታ ድንጋይ ነው። በመንገዳቸው ላይ እንቅፋት የሚሆን ድንጋይ ነው። ተስፋቸውን ደግሞ የሚጋርድ ድንጋይ ነው። ነገር ግን መቃብሩ ጋር ሲደርሱ ያዩትን ነገር ማመን አልቻሉ። ታላቅ የምስራች ሆነ። ድንጋዩ ትልቅ ነው። ያሰቡትን ነገር መፈጸም እንዳይችሉ የሚያደርግ ነው። ተስፋቸውን የሚጋርድ ነው። ግን በዚህ ንግግር፣ በዚህ ክርክር፣ በዚህ ጉዞ መካከል አንድ ያልተለመደ ነገር አዩ። የመቃብሩ የታተመበት ያ ድንጋይ ተንከባሎ ከነበረበት ስፍራ ላይ ተነስቶ አገኙት። ዛሬ ልክ እንደዚህ እንደ ኢየሱስ ክርስቶስ መቃብር እንደተደረገው ድንጋይ ተስፋችንን የያዘ ልንሄድበት ያለውን ነገር የዘጋ በኢየሱስ ክርስቶስ ድንጋዩ ይንከባለላል። ለምን መሰላችሁ? የትንሣኤ አምላክ ኢየሱስ ክርስቶስ ዛሬም ሕያው ስለሆነ እግዚአብሔር ያንከባልለዋል። ዛሬ ይህንን ሳነብ 3 ነገር ተማርኩኝ። አንደኛው የሰው ጭንቀትና የድንጋዩ ትልቅነት የሚል ነው የተማርኩት። እናቶቹ እነ ማርያም ሽቶ ሊቀቡት ሲሄዱ ይከራከሩ የነበረው ድንጋዩ ተዘግቷል የሚል ነው። ስለዚህ ድንጋይ ደግሞ ሲናገር መጽሐፉ እንደዚህ ይላል፣ እጅግ ታላቅ ነበር ይላል። ማይ ግድነስ፣ እጅግ ታላቅ ነበር። በኢየሱስ ክርስቶስ መቃብር አቅጣጫ ሆነን ስናየው ድንጋዩ የሞት መቃብር፣ ማህተብ፣ የኃጢአት ዕዳ፣ የፍርሃት፣ የተስፋ መቁረጥ የሞላበት ድንጋይ ነው። ስለዚህ ይሄ ድንጋይ በሰው ሕይወት እና መዳንና አለመዳን መካከል ጣልቃ የገባ የሰዎችን ተስፋ የሚያቋርጥ ድንጋይ ነው። ኢየሱስ ግን ይህን ድንጋይ ገንጥሎት ወጥቶ ትንሣኤ ሆኖልናል። አሜን። ወደኛ ዘመን ግን ስንመጣ አንዳንድ ጊዜ በሕይወታችን ማን ያንከባልልናል የምንላቸው ታላላቅ ድንጋዮች አሉ። የኢኮኖሚ ድንጋዮች፣
የባህሪ ድንጋዮች፣ የኃጢአት ትግል ድንጋዮች፣ ያለመግባባት ድንጋዮች፣ ወደፊት እንዳንሄድ የተዘጉ በሮች ብዙ ይኖራሉ እና እነዚህ ደግሞ ታላቅ ሊሆኑ ይችላሉ። ታላቅ እዚህ ጋር ታላቅ ድንጋይ እንደሚል በቃ በእኛ አቅም የማይሆኑ በቃ ከዚህ በኋላ መሄድ አልችልም የሚያስብሉ ተስፋ የሚያስቆርጥ ሊሆን ይችላል። ዛሬ ግን አንድ የምስራች አለኝ። ድንጋዩ ታላቅ ይሁን ታናሽ ይሁን ዘመናት ያስቆጠረ ይሁን 3 ቀን ይሁነው 10 ዓመት ይሁነው የትንሣኤ አምላክ ኢየሱስ ያንከባልለዋል ከዘመናችሁ ላይ። ሁለተኛው የድንጋዩ ትልቅነት ብቻ አይደለም፣ ዛሬ መለኮታዊ ጣልቃ ገብነት ይሆንልናል። እነዚህ ሰዎች ድንጋዩን ማን ያንከባልልናል? ማየት እንፈልጋለን፣ ሽቶ መቀባት እንፈልጋለን፣ ወደዛ መድረስ እንፈልጋለን እያሉ እየተነጋገሩ ሴቶች ናቸው። እየተጓዙ እያለ ማቴዎስ 28 ቁጥር 2 እንደዚህ ይላል፣ እነሆ የጌታ መልአክ ከሰማይ ስለወረደ ይልና ታላቅ የምድር መናወጥ ሆነ፣ ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ ይላል። አይገርምም? አንዳንድ ጊዜ በእኛ አቅም በእኛ ብርታት ማን ያንከባልሏል? ማን አለኝ ዘመድ ባንኬ ውስጥ ያለው ይሄን ያህል ነው ብለን በምንፈላሰፍበት በምንጨነቅበት ጉዳይ ላይ የመለኮት ጣልቃ ገብነት ይሆናል። እነዚህ ሴቶች ማን ሊረዳን ይችላል እያሉ በሚሄዱበት ሰዓት ድንገት ከሰማይ መልአክ መጥቶ የምድር መናወጥ ሆኖ ድንጋዩ ተንከባሎ ድንጋዩ ላይ መልአኩ ቁጭ ብሎ አዩት። አሜን። ዛሬ የመለኮት ጣልቃ ገብነት ይሆንልናል። በተጨነቅንበት በተከዝንበት አይቻልም ብለን ባቃተን ነገር ላይ እግዚአብሔር አንዳች ነገር ይልክልናል። መልአክ ይልክልናል፣ መንፈሱን ይልክልናል። ታላቅ የምስራች የምንሰማበት ሳምንት ይሆንልናል። በጣም የገረመኝ እሱ ብቻ አይደለም፣ የጊዜ አጠባበቁ የእግዚአብሔር ገርሞኛል። እነሱ እያወሩ በሄዱበት ሰዓት በተጨነቁበት ሰዓት እነሱ ከብዷቸዋል። እግዚአብሔር ግን ኦን ታይም ስራውን ሰርቶ ጨርሷል። ይኸውላችሁ የኛ እግዚአብሔር ዘግይቶ ቢነሳም ቀድሞ ይደርሳል፣ አይረፍድበትም። እግዚአብሔር አንድ ነገር ልንገራችሁ፣ ድንጋዩ የተንከባለለው ኢየሱስ እንዲወጣ አይደለም። ኢየሱስማ ከዛ በኋላ የነበረው ስጋ በግርግዳ ውስጥ በምን ውስጥም እያለፈ የሚሄድ የትንሣኤ አካል ነው የለበሰው። ሴቶቹ ግን ገብተው መነሳቱን እንዲያረጋግጡና እንዲመሰክሩ ነው። ዛሬ ድንጋዩ የሚንከባለለው እግዚአብሔር በእኛ ህይወት መስራት እንደሚችል ሊያረጋግጥልን እግዚአብሔር ድንጋዩን አንከባሎ ምስክሮች ያደርገናል። እግዚአብሔር የተባረከ ይሁን። ሶስተኛ በጣም የገረመኝ ነገር ከድንጋዩ መንከባለል በኋላ አዲስ ምዕራፍ ይሆንልናል። አሜን። ከድንጋዩ መንከባለል በኋላ የተሰማው ድምፅ የትንሣኤ ድምፅ ነው። ይሄ ምስራች ድምፅ ነው። ጨለማ አለቀ፣ ሞት ተሸነፈ የሚል ድምፅ ነው። እርሱ ተነስቷል፣ በዚህ የለም የሚል ነው። ዛሬ ትንሣኤ ይሆናል። ለነገራችሁ ትንሣኤ ይሆናል። ለሞተባችሁ ነገር ትንሣኤ ይሆናል። ለትምህርት ትንሣኤ ይሆናል። ለትዳራችሁ ትንሣኤ ይሆናል። ለአገልግሎት ትንሣኤ ይሆናል። አከተመ አበቃ ባላችሁት ነገር ላይ ከዚህ ምዕራፍ በኋላ አዲስ ምዕራፍ ይጀመራል። አንድ ምዕራፍ ይገለጣል። ምዕራፍ 1 ያልፋል፣ ምዕራፍ 2 ያልፋል፣ ምዕራፍ 3 ይመጣል። እግዚአብሔር ከዚህ በኋላ ሞት ላይዛችሁ ነገራችሁን ወደ አዲስ ምዕራፍ ያሻግረዋል። ተስፋችሁ ይታደሳል ልላችሁ ነው። ከእንግዲህ ወዲህ አማኝ የመቃብር ስፍራ ቁጭ ብሎ አያለቅስም። ትንሣኤውን ግን ይዘምራል፣ ማዳኑን ግን ያውጃል። እግዚአብሔር ይሄንን አደረገልኝ የምንልበት ምዕራፍ ውስጥ እግዚአብሔር ይከተናል። ስለዚህ ዛሬ ምንድነው የምትለን? ድንጋዩ ተንከባሏል፣ እናስ አዲስ ምዕራፍ ሆኗል። ድንጋዩ ተንከባሏል፣ እናስ የመለኮት ጣልቃ ገብነት ሆኗል። ድንጋዩ ተንከባሏል። የቱንም ያህል ድንጋዩ ትልቅ ቢሆን፣ ጭንቀታችን ብዙ ቢሆን እግዚአብሔር ጣልቃ ገብቶ አዲስ ምዕራፍ ሆኖልናል። ድንጋዩ ተንከባሏል። አሜን አሜን።